ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሕዝብ እንደራሴዎች ምክር ቤት ተገኝተው ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። እኛም ጠቅላይ ሚኒስትሩ የተለያዩ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጉዳዮች ላይ የሰጡትን ማብራሪያ በትላንት ምሽቱ የዜና መጽሔታችን ወደ እናንተ ያደረስን ሲሆን ጠቅላይ ሚኒስትሩ በተለይ ከዕዳ ሽግሽግ፣ ከስራ ፈጠራ፣ ከኮሪደር ልማትና ሌሎች ጉዳዮች ጋር በተያያዘ ያነሱትን ሐሳብ ደግሞ ሀና አብደታ እንደሚከተለው አዘጋጅተዋለች። ስድስተኛው የኢፌዴሪ የሕዝብ እንደራሴዎች ምክር ቤት አራተኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት በትናንትናው ዕለት አካሂዷል። በዚሁ ጊዜም የምክር ቤቱ አባላት የተለያዩ ጥያቄዎችን ያነሱ ሲሆን ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ከማክሮ ኢኮኖሚ ፖሊሲ ማሻሻያው ጋር በተያያዘ የተገኙ ውጤቶችን ያነሱት ጠቅላይ ሚኒስትር አብይ ከዚህ ውስጥ የዶላር መጠባበቂያ ክምችት ማደጉን ተናግረው ባለፉት ዓመታት በተደረገው ድርድር ኢትዮጵያ የዕዳ ሽግሽግ እንደተደረገላት አሳውቀዋል። ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይሄም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የዕዳ ሰረዛ መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይሄን ውጤት ግን እንደ ትልቅ ምርታ እንወስደዋለን። ከኮሪደር ልማት ጋር ተያይዞ ማብራሪያ የሰጡት ጠቅላይ ሚኒስትሩ በአዲስ አበባ ባለፉት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል ያሉ ሲሆን መሰረተ ልማቶች እንደተሻሻሉና በኮሪደር ልማት ሳቢያ ከቀድሞ መኖሪያቸው ለተነሱ ሰዎችም ተገቢው ካሳ ስለመከፈሉ ተናግረዋል። ውሃ፣ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየነው አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። በሌላ በኩል በተለይ በአዲስ አበባ ከ1997 ዓ.ም ጀምሮ ገንዘብ በመቆጠብ ጭምር የመኖሪያ ቤት ለማግኘት የተመዘገቡ ሰዎች እንዳሉ በመጥቀስ ጥያቄ ያነሱት የምክር ቤት አባላት የቤት እጥረት ችግርን ለመፍታት አሁን ላይ ምን እየተሰራ ነው ብለዋል። ጠቅላይ ሚኒስትሩም ተከታዩን መልሰዋል። የንጽጽር ዳታ እምብዛም ባያስፈልግም በኢህአዴግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የስራ ዕድልን በተመለከተም ባለፉት 8 ወራት ከ3 ሚሊዮን በላይ ሰዎች የስራ ዕድል አግኝተዋል ያሉ ሲሆን ከዚህ ውስጥ 40% ያህሉ የግብርናው ዘርፍ ድርሻ መሆኑን ጠቅሰዋል። የስራ ዕድልን በሚመለከት የ8 ወር ዳታ የሚያመላክተው በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300 ሺህ በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒኦ በሚባለው ከ45 ሺህ ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጦ ለውጭ ሀገር ኩባንያዎች ስራ የሚሰሩ 45 ሺህ ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን
ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። ይሄ ትልቅ ቁጥር ነው። ፍላጎት ምንም ያህል ያደገ ቢሆንም በዚህ ልክ ስራ መፍጠር ቀላል ነገር አይደለም። ግብርና ከ40% በላይ የስራ ዕድል ፈጥሯል። ኢንዱስትሪ ከ20 በላይ የስራ ዕድል ፈጥሯል። ሰርቪስ 38% ገደማ የስራ ዕድል ፈጥሯል። እንደ አጠቃላይ በአሁኑ ሰዓት የዋጋ ግሽበት መቀነሱን የውጭ ምንዛሪ ማደጉንና ገቢ መሻሻሉን ያነሱት ጠቅላይ ሚኒስትሩ በቀጣይ ጊዜያት እንደ ሀገር የታቀዱትን እቅዶች ለማሳካት ተስፋ ሰጪ ነገሮች ቢታዩም ከዚህ የተሻለ ስራ መስራት እንደሚገባ ጠቁመዋል።